ኦኬ ቴንክ ዩ አያና። ብልጽግና ደጋፊ ነው አይደለ? እኔ የፓርቲው አይ ደጋፊ ብልጽግና አይደለሁም። ዶክተር አብይ አህመድ ራሱ ነው። የአብይ ግን አድናቂ ነኝ። የአብይ አድናቂ ነው። ኦኬ ቀጥል። ኦኬ ሶ ብዙ ነገር አንስታችኋል። እኔ በነገራችን ላይ ይሄንን አብይን ኦር ይሄንን ያለው መንግስት አንዱ የምደግፍበት ምክንያት የተሻለ የሚያስብ ከመጣ ኢትዮጵያዊ ፓርቲ ደግሞ ነገ ለዓለም ማልሄድበት ምንም ምክንያት የለም። የተሻለ ሲመጣ እንሄዳለን። የአብይ ደጋፊ ነኝ። ምንም የአብይ ደጋፊ በሆን እስከ ሞት አይደለም መደግፈው። ምክንያቱም ከአብይ የተሻለ ሰው ኦር ፓርቲ ፕሮግራም መንግስት ከመጣ ችግር የለብንም። ግን ኦፕሽን ሳይቀርብልን እዚህ ጋር የብልጽግና ደጋፊዎች ወዳደር ናቸው፣ የመንግስት ደጋፊዎች የአብይ ደጋፊዎች ወዳደር ናቸው፣ በልጭልጭ ነው የሚደግፉት አይነት የውሸት ፕሮፓጋንዳ ደግሞ ትርጉም አለው ብዬ አላስብም። እኔ ይሄ ሰውዬ እስከማውቀው ልማት እየሰራ ነው፣ ግብርና ላይ እየሰራ ነው፣ ኢንዱስትሪ ላይ እየሰራ ነው፣ ፓወር ላይ እየሰራ ነው፣ ህዳሴን የጨረሰ ሰው ነው፣ ኮይሻን እየሰራ ነው፣ ማይኒንግ ላይ እየሰራ ነው፣ ናቹራል ጋዝ ላይ እየሰራ ነው፣ ቴክኖሎጂ ላይ እየሰራ ነው፣ ቱሪዝም ላይ ፐብሊክ ፕራይቬት ፓርትነርሺፕ ብሎ እየሰራ ነው። ይህን ሁሉ ስራ ላይ የሚሰራን ሰው አጣፍተ መተ ብልጭልጭ ብቻ ነው የሚሰራው ስትለኝ ልሰማ አልችልም። ያለውን እውነታና የሚደረገውን ነገር ለይቶ ማወቅ ጥሩ ነው። ከዛ ውጭ ግን ይሄ መከላከያን ገዝግዘን እንጥለዋለን እናሸንፋለን የሚባል አይነት ዝም ብሎ ካልኩሌት ያልተደረገ ትግል ያዋጣል ብዬ አላስብም። እንደውም በቅርብ ሰሚት ላይ አብይ አህመድ ለክሪፕቶ ማይኒንግ 1000 ሜጋዋት ብንሸጥ በአመት $500 ሚሊዮን ማግኘት እንችላለን ብሏል። ኢማጂን ህዳሴ 5000 ምናምን ሜጋዋት ነው፣ በአመት $2 ቢሊዮን ማምጣት ይችላል። ይህንን መንግስት እንዴት ነው አንተ ገዝግዘ የምትጥለው? $2 ቢሊዮን በየአመቱ ከፈለገ ለፈለገው ዓላማ ቢያውለው ልታሸንፈው አትችልም። እና የተሻለ ኦፕሽን ሆናችሁ ኢትዮጵያዊ ፓርቲ ይዛችሁ መታችሁ ሌላውን የምትወቅሱ ቢሆን ኦኬ። ግን ዝም ተብሎ ሰፈር ውስጥ የምትጣሉ ሰዎች ትልቅ ዓላማና ህልም ይዞ ለትውልድ የሚሰራን ሰው ለመተቸት እንዴት ሞራሉን አገኛችሁ? ይሄ ዝም ብሎ ወዳደር ካድሬ ምናምን የሚባል ትችት ንጹሐንን ዋጋ ያስከፍል ካልሆነ በስተቀር እንትን ምንድን ነው የሚያመጣው ነገር አለ ብዬ አላስብም። እንደተባለው ግን ሚሲፒክም ቅድም አንስተዋለች። የኑሮ ውድነት፣ የመልካም አስተዳደር ችግር በየቦታው አለ። አንዱ እሱን ቶሎ መፍቻ መንገድ ብዬ የማስበው ውጭ ያለውን እሳት ማስቆም ነው። መንግስት ከውጭም እሳት ከውስጥም እሳት ቢሆንበት ይሰራል ብዬ አላስብም። ሪፎርም ለማድረግ የውጭውን እሳት ማቆምና አብሮት መቆም ማገዝ፣ ውስጥ ያለውን ይሄ ሙስናን ገንዘብ የሚቀበለውን ህዝቡን እንትን ምንድን ነው የሚያማርረውን ኃይል ደግሞ ከውስጥ ማጥራት የተሻለ ነገር ይሆናል ብዬ አስባለሁ። ከዛ በተረፈ ብልጽግና እንደ ብልጽግና ሁሉን የሚያስደስት ስራ ሊሰራ አይችልም። እናንተ ፓርቲ መስረታችሁ ኑና እኛ ደግሞ የተሻለ ከብልጽግና የተሻለ መስራት እንችላለን ብላችሁ ካሰባችሁ ነገ እኛ እናንተን የማንመርጥበት ምክንያት የለም። በቃ ማጆሪቲውን ያስደስተው ይመራል። ሁሉን ሊያስደስት አይችልም። አንተ የምትፈጥረው ፓርቲ አሁን የተፈጠረው ነገ የሚመጣው ፓርቲ ሁሉን ሊያስደስት አይችልም። ስለዚህ ማጆሪቲውን እያስደሰተ በእነሱ ሰላማዊ ፉክክር ሀገር እያደገች ትሄዳለች። ከዛ በተረፈ እኔን አላስደሰትክምና ጠመንጃ ይዤ ጫካ ገባለሁ፣ ሽፍታ ሆናለሁ፣ እንቅፋት ሆናለሁ የምትል ከሆነ ዋጋ ትከፍላለህ፣ ሌላውንም ዋጋ ታስከፍላለህ። ግን በዛ መልኩ የሚመጣ ድል አለ ብዬ አላስብም። ይሄ የአማራ ህዝብ ኮዝ አለው፣ የኦሮሞ ህዝብ ኮዝ አለው ይላል ኦላውም ይመጣና፣ የትግራይ ህዝብ ኮዝ አለው ይላል ቲፒኤልኤፍ የሚመጣና፣ አዎ ሁሉም ህዝብ ችግር አለበት። የሁሉም ህዝብ ችግር ግን በጠመንጃ የሚፈታ አይደለም። አንዳንዱ በተቋም የሚፈታ ነው፣ አንዳንዱ በስራ የሚፈታ ነው፣ አንዳንዱ በንግግር የሚፈታ ነው። ይህንን ሁሉ ሰብስበህ በጠመንጃ ዛሬ ካልፈታህ የሚባል ነገር አካሄድ ሰርቶ አያውቅም፣ ሊሰራ አይችልም። ተፈጥሮ እንደዛ ፈንክሽን አያደርግም እና ያንን ለማለት ፈልጌ ነው። ከዚህ በላይ ጊዜ አልወስድ፣ መቀጠል ትችላለህ። እሺ ቴንክ ዩ አያና፣ መቀጠል ትችላለህ። አመሰግናለሁ ኤክስደስ። ትንሽ የምናገረውን ነገር አይ ቲንክ ሚስ ኤፒክ የምትባል እህት ነበረች፣ ከዛ ቅድስት አለች እና አንተ ሶስታችሁ ያላችሁ ዳይናሚክ የፖለቲካን የምትረዱበት እና የምትነጋገሩበት ዳይናሚክ በሚመጥን መንገድ ለመናገር እሞክራለሁ። ቢኮዝ ሌላው ማየው ነገር ብዙ ያው የተለመደ እዚህ ሚዲያ ላይ ስናቦካ የምንውለው ስለሆነ ብዙ አይጠቅምም። እኔ በነገራችን ላይ ጠቅላይ ሚኒስትር አብይ ጅላጅል እና ጅላንፎ ሲሉ እንደው ተረብ ነገር መስሎኝ ነበር። ሚዲያ ላይ በደንብ እየቆየው እያየሁት የሄድኩት ነገር ነው።
እዚህ ጋር ከኔ በፊትም በተወሰነ ደረጃ ያየኋቸው ነገሮች እሱን ነው የሚያመላክቱት። ዝም ብሎ የመቆራቆዝ ፖለቲካ። ስለዚህ እዛ ውስጥ ሳልገባ እስቲ ጥርት ወዳለው እንደው እውነታውን እንነጋገርና ኖት የምትይዙም ሰዎች ካላችሁ ጨምቄ ላወጣ የምችለው ነገር ይሄንን ነው። በእኔ የፖለቲካል ካሊበር ምንም ትንሽም ቢሆን ማለት ነው። ኢትዮጵያ ውስጥ ያለው የፖለቲካል ምህዳር ወይም የፖለቲካ መድረክ መጥበብ ወይም እሱን መጠቀም አለመቻላችን ከምን አንጻር ይመጣል የሚለው እኔ 4 ነገሮችን በጥቅሉ አስቀምጣለሁ። አንደኛው የስልጣን ጣፋጭነት ነው። በተለይ ፍጹም ኃይል ያስከበት ስልጣን ሲሆን ስልጣን በጣም ይጣፍጣል። አላማዎች፣ እቅዶች የእግዚአብሔር ሐሳብ መስለው እስኪታዩ ድረስ ማለት ነው። ሁለተኛው የትጥቅ ትግልና ጸረ ኢትዮጵያዊ የሆኑ ኃይሎች እና ሐሰት መደገፊያ መሆኑ ነው ለትጥቅ ትግል። ሶስተኛው በማህበረሰብ ስነ ልቦና ደረጃ ከጉልበተኝነትና ሙሰኝነት ጋር ያለው ቁርኝት ነው። በማህበረሰብ ደረጃ ስነ ልቦናችን እንደዛ ነው። ስሪታችን ላይ ችግር አለ። አራተኛው ተመጋጋቢ የሆነው የህግ የበላይነት መታጣትና የአንድ ፓርቲ ዶሚናንስ፣ ሶስቱንም የገቨርንመንት ብራንቾች ኮንትሮል ማለት ነው። እነኚህ 4 ነገሮች የፖለቲካ ምህዳሩ እንደጠበበ እንዲቀጥል በተለይ ሚሰፒክ ስታነሳ ከነበረው ነገር ጋር በጣም ይያያዛል። አሁን ምንፈታ ከሆነ እንደ ማህበረሰብ የምናስብ ከሆነ እንደ ፖለቲካል ፓርቲ ከሆነ ያው ፖለቲካል ድርጅቶቻችን አንድ ትልቅና በኃይል ከማናቸውም ጋር የማይመጣጠን ብልጽግና የሚባል ፓርቲ አለ። በህዝብ ድጋፉ፣ በኢኮኖሚ ኃይሉ፣ በአጀንዳ ጥራቱ፣ አጀንዳውን በደንብ በማቅረብ አቅሙ፣ በዝግጅቱ በምንም ዝሆንና ቁንጫ የሆኑበት ሁኔታ ነው ያለው። በምንም የሚመጣጠኑት ኃይሎች የሉም። ስለዚህ እሱን እኔ በዚህ ደግፌ እኔ በዛ ደግፌ የምትሉ ከሆነ ያው ውሃ ቢወቅጡትን ቦጭ እዛው ነው የምንመለሰው። ግን ከደጋፊነት ወጥተን እንደ ማህበረሰብ ለሀገር የሚጠቅመው ፖለቲካሊ አንድ ድርጅት ብቻ ዶሚኔት ያደረገበት ሌሎቹ ደግሞ ሐሳቦችም አጀንዳዎችም የሌሉበት ከሆነ የፖለቲካ ምህዳራችን የቀጨጨ ይሆናል እና ይህን ለማስፋት ካሉት አሁን ከጠቀስኳቸው እንቅፋቶች ከየት እንጀምር ብል ለነዚህ ሁሉ በጣም ትልቅ ሽፋን እየሰጠ ያለው አሁን የትጥቅ ትግል እንደ መጀመሪያና እንደ ዋነኛ አማራጭ ተደርጎ የሚያዝ የውጭ ኃይሎች እጃቸውን እንደፈለጉ የሚያስገቡበት ማለት የኢትዮጵያን ህልውና፣ ሉዓላዊነት፣ የግዛት አንድነት ማፍረስ የሚፈልጉ ኃይሎች የሚጠቀሙበት ሐሰትንና የውሸት ትርክትን እንደ መጠቀሚያ አድርጎ የሚደገፍ ሚስኢንፎርሜሽን ዲስኢንፎርሜሽን ላይ ሊን የሚያደርግ ፖስት ትሩዝ ሴንተር የሆነ የትጥቅ ትግል መኖሩ ነው። ይህን የትጥቅ ትግል እስካለ ድረስ የፖለቲካ ምህዳር አሰፋለሁ ብለህ የምታደርገው መውተርተር ወይ ለማታለል ነው ወይም ደግሞ ራስህም ሳታውቅ ተሞኝተህ የምትገባበት ነገር ነው። ቢኮዝ የስልጣን ጣፋጭነት ባልኳችሁ መሰረት መንግስት ሙሉ በሙሉ የትጥቅ ትግልን አድቫንቴጅ ሊወስድበት ይችላል። በተለይ አሁን ኢትዮጵያ ውስጥ እንዳለው አይነት ለምርኩዝ አይደለም ለማየት የማያምር ደካማ የሆነ የራሱን ማህበረሰብ የሚበላ ማኒፌስቶ ለመጻፍና ያንን ማኒፌስቶ ፎሎ ለማድረግ የማይችል በዓላማ ጥራት ከቦይ ውሃ ይልቅ የደበዘዘ ካገኘው ጋር የሚጣመር የሀገር ሉዓላዊነት የማያከብር አጀንዳ ጥራት የሌለው የህዝብን ጥያቄና ፍላጎት ወደፊት ሊያመጣ የማይችል በዚህ አይነት አጀንዳና ፖሊሲ ላይ የተመሰረተ የሰፈር በጥባጭነት የትጥቅ ትግል ባለበት ይዘት መንግስት በቀጥታ እሱን በመጠቀም የፈለገውን ሰው የማሰር የፈለገውን አጀንዳ የማስፈጸም የፈለገውን ያህል ኃይል የህዝብ ቅቡልነት እንኳን በሌለው ይዘት ማስፈጸም ይችላል። ከዛ በተጓዳኝ አንድ ፓርቲ ብቻ አንድ ኤግዜኪቲቭ ብቻ ከፍተኛ ኃይል ያለው ባላንስ የሌለበት የማይፈታተሽ በመሆኑ ይሄ ወደፊት ለፊት የፈለገውን ነገር ለማምጣት ይችላል። ለዚህም ደግሞ እነሱ ያገለግሉታል። እንደ ክትባት ቫይረስ ወይ ሞተው አልሞቱ ወይ ኖረው ኃይል የላቸው የሰላማዊ ትግልን ሙሉ በሙሉ ፓራላይዝ የሚያደርጉ የማህበረሰቡ ካለው ከጉልበተኝነት አስተሳሰብ ጋር ተቆራኝተው የፖለቲካ የዲሞክራሲ ሂደታችንን ሙሉ በሙሉ ወደኋላ የሚይዙ ናቸው። ከዛ መወጣት አለበት። አትሊስት በከተሞችና በሰፈሮች ውስጥ ተደብቆ ሽምቅ በሚል ስም ህዝብን የሚዘርፍ የትጥቅ ትግል የፖለቲካ የዲሞክራሲ ወደፊት መሄዳችንን ሙሉ በሙሉ ወደኋላ ያስቀራል። በተቋማት ላይ ያለንን እምነት ያደበዝዛል፣ ያጠፋል። ምንም ወደፊት ለመራመድ አንድ ጋት ወደፊት ለመራመድ አንችልም። የትጥቅ ትግል ነው የሚያዋጣውን ፈርታችሁ ነው መንግስትን ልታስጥሉ ነው ምናምን የሚሉ ጅላጅልና ጅላንፎ ብሎ ጠቅላይ ሚኒስትሩ የገለጻቸው
እዚህ ሚዲያ ላይ መጥቶ በማውራት ብቻ ለውጥ የመጣ የሚመስላቸው በአፋቸው ጩኸት ጭንቅላታቸውን አግለው የሚደሰቱ ሰዎች ፖለቲካ ብለው ባያስቡት አትሊስት ተነጋግረን ውጤቱ ምንድነው ዓላማው ምንድነው ወዴት ያስኬዳል የሚለውን ብንነጋገር ኢትዮጵያ ውስጥ በአሁኑ ሰዓት በትጥቅ ትግል የሚመጣ ውጤት የለም ቢኮዝ የማህበረሰብ ድጋፍ ፍጹም አይደለም የኃይል ባላንሱ ዝቅተኛ ነው የውጭ ኃይሎች ጸረ ሀገር የሆኑ ኃይሎች እጃቸው ውስጥ አለበት የዲፕሎማሲና የዳይሬክት ዲኮረም የሌለው የዓላማ ጥራት የሌለው ነው ስለዚህ ከዛ መወጣትና ለህዝብ ኃይልን መመለስ በጫና መንግስት የስልጣን መጋራትን የፓወር ባላንስን የሚፈቅድበት የፖለቲካ ምህዳር መከፈት አለበት ብያምናለሁ አመሰግናለሁ ኦኬ እሺ አያና አሁን ፕሮስ አያና እኛን ተናግሮናል 30 ሰከንድ ሰጠናል መልስ እንስጥ እኔ እኮ ነኝ ራሱ እየበጠበጥክ ነው አገባ አይ ኖ ስለተናገረን ግን 30 ሰከንድ ሰጠን ማህይሞች ስላለን እናስተናገረ ቁጥር ላንተ በየማሉ አልሰጠህ እሺ በሰዓት ያወራለሁ እሺ ኦኬ ቴንክ ዩ ኤክሱ አይ ቲንክ አንዳንዴ ራሳችንን ባንሸውድ የተሻለ ነው እውነታውን ብንነሳ አሁን አይ ቲንክ የብልጽግና ሰዎችም ሆኑ ሌሎቻችን ወይም ብልጽግና ሰፖርት እናደርጋለን የምንል ሰዎች እውነታውን ይዘን ሀገሪቷ ውስጥ ያለው ነገር እውነታ ምንድነው አሁን የተገለጸበት መንገድ አለ ይሄ ጅልጅላጅል ምናምን የሚለው ነገር አይ ቲንክ ሪፕሬዘንት የሚያደርገው በትክክለኛ መንገድ ካቢኔውን ሙሉውን ነው ብዬ አደርጋለሁ የብልጽግና ካሬ ሙሉ ይሄ አብይ አህመድ የተናገራቸው እነሱንም ነው ያላቸው ብዬ አስባለሁ ባይዘው በሱ ስር አጨብጫቢዎቹን እነዚህ እንደ ዝንጀሮ ቁጭ ብለው የሚያጨበጭቡ አሉ እና እነሱን ለመናገር ነው ሌሎቹን አይመስለኝም ምክንያቱም ከሱ የተሻለ ኢትዮጵያ ውስጥ በደንብ ፐርፎርም የሚያደርግ በደንብ የሚያስብና የሚያስተውል ትውልድ አለ የተማረ ትውልድ አለና የገለጸበት መንገድ አያለ በትክክለኛ ልናውራ ከተባለ እነሱን ነውና አይ ቲንክ የብልጽግና ደጋፊዎች እናንተንም እንዲያውም መጠንቀቅ ነው አንዳንዴ ግን እየሄደበት ያለው መንገድ ይሄ መንግስት እየሄደበት ያለው አካሄድ ምንድነው እውነታውን እናነሳና ስናወራ ጦርነት መር የሆነ ኢኮኖሚ እየገነባ ያለ መንግስት ነው ጦርነት መር አድርጎ እየገነባበት ያለ ኢኮኖሚካል እውቀት ያለው ነው ብዬ አላስብም ኢኮኖሚካሊ አገሪቷንም መምራት ይችላል ማስተዳደርም ይችላል ብዬ አላስብም ያንን ደግሞ የማድረግ ችሎታ ስላሌለው ጦርነት በማወጅ በየቦታው ጦርነቶችን በመኮትኮት በማብቀል በመቆፈርም በማስታጠቅም ጭምር አካላቶችን የተካነ ነው ሰውየው በዚህ መንገድ ወይም ደግሞ ከሱ ጋር አብሮ የሚሰሩ አብሮ መስራት የሚቻለው ፓርቲ ነው ብዬ አላምንም ይሄ መንግስት ሁሉንም አብሮት ሊሰሩ የሚፈልጉ አካላቶችን አግላይ ነው ያገለለ ያባረረ ነው ከለማ መገርሳ ጀምሮ አብሮት ወይም ለለውጥ መንቀሳቀስ የሚፈልጉ አካላቶችን አብረው ብዙ ትግል ያደረጉትን ጭምር ካጠገቡ አርቆ ብቻውን መቆጣጠር የሚፈልግ ራስ ወዳድ የሆነ ማህበረሰብን ያላካተተ ፓርቲ መሆኑን በተደጋጋሚ ያሳይቶናል በሚያደርጋቸው ነገሮች ኢኮኖሚካል አረዳዱ ኢቭን አንዳንዴ በጣም ይሄ ቻይልድሽ የሆነ እስኪመስል ድረስ ማለት ነው ምንድነው የሚያወራው ለራሱ የራሱ የሆነ ኢኮኖሚካል እንትኖችን ቀርጾ የሚመጣ ነው ይመስለኝ አሁን ተቃዋሚ ፓርቲ ተብለው የሚመጡ አካላቶች ቁጭ ብለው ኢትዮጵያ ውስጥ ወይም ደግሞ ኢትዮጵያ ውስጥ አዲስ አበባ ውስጥ እየተንቀሳቀሱ የራሳቸውን የሆነ ፖሊሲዎችን ማስተዋወቅ የማይችሉበት ደረጃ ላይ ያደርሷቸዋል የሚያስቀው ባይዘዌይ እነዚህ ከቀደም ኔቨር የጠቀሳቸው ሰዎችን ጨምሮ ሌሎችም አሁን ትጥቅ ትግል አነሱ የተባሉትም ጭምር ሰላማዊ ታጋዮች ነበሩ በአንድ ወቅት በአብይ አህመድ አሰራርና አካሄድ ግን እነዚህ ሰዎች ወደ ትግል ገብተዋል ወደ ትጥቅ ትግል ገብተዋል የገቡበትም ምክንያት ያው ነው አብይ አህመድ እያራመደ ያለው የፖለቲካል አካሄድ ራስ ወዳድ እና ከኔ ውጪ እዚህ ወንበር ላይ መቀመጥ ያለበት ወይ ሀገሪቷን ማስተዳደር የሚችል ኃይል መምጣት አለበት ብሎ መምጣት የለበትም ብሎ በራሱ የወሰነበት ውሳኔዎች ስላሉ ራሱን ካያችሁት በዙሪያው የከበባቸው ሰዎች በእውቀት ከሱ ሻል ያለ ሰው በዙሪያው ሊያደርግ አይችልም ምክንያቱም ይህ ነው በዙሪያው ከሱ የተሻለ ሰው ካለ እንደሚገለብጥ ወይም ደግሞ ስልጣን ሊቆጣጠር እንደሚችል ሰው ከራሱ ወረድ ያሉ ያ ማለት እንግዲህ አብይ አህመድ በዜሮ የእውቀት ሌቭል ያለ ሰው ከሱ ጋር ደግሞ የሚሰሩት በኔጌቲቭ ሌቭል ያሉ እየተበደሩ የሚያስቡ ሰዎች ናቸው አብዛኞቹ ካያችኋቸው በምክትሉም ጀምሮ ያሉ በተበድረው የሚያስቡ ወይም ተበድረው ከሰው ሐሳብን ወስደው የሚናገሩ ሰዎች ሐሳባቸውን አንዳንዴ ሲገልጹ በጣም የሚያስቀው በሸረሪት ያያያዙ የሚገልጹ ማህበረሰብ በጣም በሸረሪት ያያይዙታል ማህበረሰብን በማይረባ ቃላቶች እየተጠቀሙ ማንነታቸውን በደንብ እያሳዩን ያሉ ሰዎች ናቸው ሰበር ናቸው ይሉናል ሲፈልጉ አንድ ማህበረሰብን ተነስቶ እኔ ከአብይ አህመድ በላይ ለዚህ ማህበረሰብ ለኢትዮጵያ ህዝብ ጠላቱ ከየትም ሊመጣለት አይችልም ባይዘው አብይ አህመድ እና አብይ አህመድ ብቻ ነው ለዚህ ማህበረሰብ ጠላት እያቆረቆዘ ያለው
አትሊስት በሱ ስር ያሉ ካቢኔዎች መምራት እንችላለን ብለው ስልጣን ያዙ ሰዎች ለሱ አስተዋጽኦ ማበርከት የማይችሉበት ደረጃ እንዲደርሱ እናደርጋቸው። ንግግራቸውን ካያቸዋቸው ሰበር ናቸው፣ እንደዚህ አድርግናቸው፣ ኮንፊውዝ እና ኮንፊዝ አድርግናቸው ምና እንደዚህ አይነት ቃላቶችን እየተጠቀመ ማህበረሰብ ትስስር መፍጠር የማይቻልበት ደረጃ ያደረሱ ናቸው። ኢኮኖሚውን ገሎ ማህበረሰብ ትስስሩን ገሎ እሱ ብቻ ስልጣን ይዞ የሚቀመጥበት ደረጃ ላይ ደርሷል። ያን ደግሞ ማድረግ የሚፈልግበት አንድ አካል ከሌላኛው አካል ጋር ተስማምቶ ለሱ ቻሌንጅ መሆን የማይችልበት ደረጃ ላይ ማድረስ ስለሚፈልግ ነው። በሆነ መንገድ ያው ተሳክቶለታል። ግን ምን ያህል ርቀት መሄድ ይችላል ብላችሁ ስታስቡ አይ ዶንት ቲንክ ያን ያህል ያስኬደዋል ብዬ አላስብም። ከውጭ ኃይሎች ጋር ብዙ ጊዜ እነዚህ የትግል የነጻነት ታጋይ የተባሉ ኢትዮጵያ ውስጥ በዝቷል። አሁን የነጻነት ታጋይ የተባሉ አካላቶች ከውጭ ኃይሎች ጋር ይሰራሉ። ብልጽግና ይህን ማለት ይችላል ብዬ አላስብም። ባይዘው ስፔሻሊ አብይ አህመድ ኢንሳን በነበረ ሰዓት ሌሎችን ቦታዎች ላይ የሀገሪቷን መረጃ እያሳለፈ ሲሰጥ የነበረና ሲሸጥ የነበረ ሰው ስለሆነ ይሄ በዚህ ሰው መክሰስ የሚችልበት ደረጃ ላይ ነው ብዬ አላስብም አብይ አህመድ። ምክንያቱም የተሳሳተ መረጃዎች አንዳንዴ ሳንይዝ ባናወራ፣ ምክንያቱም ለነ ግንቦት ሰባትም ለአሜሪካም ጭምር ሞታለሁ ሲል የነበረ ሰው ስለነበረ አገሪቷን በአብይ ደረጃ አሳልፎ ይሸጣት የለም። እነዚህ አካላቶችም አብይን ለመጣል ከውጭ አካላቶች ጋር ቢሰሩ ያን ያህል ነውር ነው ብዬ አላስብም። ኤክሶ እሺ ቴንክ ዩ ኔቨር አይ ቲንክ እና አያቴ ስትተርት ምን ትላለች? አጭር ባይኮራ ረጅም ባይፈራ ትላለችና እኔ ከሆዳም ካድሬ ረጅም የተማረ ካድሬ ይሻለኛል። እና ያው የሁለት ካድሬዎች ወግ በሚል አንድ አጭር መጣጥፍ ፌስቡክ ላይ እንግዲህ ለጥፍ ይሆናል ወደፊት። ዞሮ ሁሉም በየፊናው ነው፣ እንደየድግሱ መጠን ነው። ሰፊ ድግስ የሚያገኘው በሰፊው ብፍ ያነሳል። በጥቂት ሚረካ ደግሞ አለ። አንዳንድ ጥቂት ሲያጎርሱት ግድቤ የሚመታና ያኛው ሁለቱ አንደኛው ለአንደኛው ካልመለስኩ ይላልና ምን አለ የህዝብ ድጋፍ የኢኮኖሚ ጠንካራነትን የአጀንዳ ልየታ የውስጥ ኃይሎችን ደግሞ በቀላሉ እንትን የሚያደርግና ብሎ የሌላውን የተቃዋሚ ኃይል ማኒፌስቶ መጻፍ የማይችላለው ማለት ነው። እኔ ባይዘዌ ጥሩ ንጉስ ምንድነው መካሪ የሌለው ንጉስ ያለ ዓመት አይነግስ ይባላል። እንደነዚህ አይነት ለራሳቸው ጥቅም የቆሙ ድኩማኖች የሚያማክሩት በሚዲያም ዛሬም የሶሻል ሚዲያ ግራንድ ናሬሽንን ይዘው ገደል የሚሰዱት ሰዎች ናቸው። እንግዲህ አሁን ያለውን አገዛዝ የሚያማክሩት እያየን ያለ ነው። እንግዲህ የምክር ቤት አባላት ሳይቀር ወደዚህ ይዘው የሚመጡ ሰዎች ናቸው። ይህን መንግስት የምንደግፈው ኃይለኛ ነው፣ ጠንካራ ነው ይሉናል። በፍርሃት ቆፈን የታሰረ ትንሽ እንኳን ትላንትና የዛሬ 6-7 ዓመት የነበረውን ድጋፍ በዜሮ አባስቶ ከፍርሃቱ ብዛት በፍርሃት ቆፈን ከመታሰሩ ብዛት ምንም እኮ ላይለውጡ ማለት ማንም ላይደግፋቸው ማንም ላይመርጣቸው የሚደክሙትን ተቃዋሚዎች እንኳን እዚህ ግባ የማይባል ውጤት ላያመጡ የሚችሉ ሰዎችን በፍርሃት የሚያሳድድ መንግስት ነው ያለው። ማን ነው ጅሉ? መቼስ ከአብይና ከብልጽግና በላይ ጅል እኮ የለም። በዚህ ሰዓት አገር በሰዓት ታጥራ እየተንተከተከች አንድም ክልል በአግባቡ መምራት የማይችል የፌደራል ስትራክቸር ይዞ የራሱን አገር የራሱን ህዝብ አንድም እኮ የውጭ ኃይልም በድሮንም ሆነ በዚህ አሁን ባለው በታጠቀው ቴክኖሎጂ መጥቶ የማያውቅ ህዝቡን የሚደበድብ መንግስት ነው። እንግዲህ እንደግፋለን ጠንካራ ነው የሚሉት እንግዲህ አንድም ባይዘወይ በተለይ በአማራ በኩል ያለውን ትግል ስንመለከት የክልል መንግስትን እንኳን ድጋፍ ሳይኖረው ነው። ያሁን በትግራይ በኩል ብንል ስቴት ስትራክቸር ይዞ ነው በክልል ደረጃ የመንግስትን ተቋማት ኢኮኖሚ፣ በጀት ቀደም ብሎ ያጠራቀመውን መሳሪያ
በሀገር ኢኮኖሚ የሰለጠኑ መስመራዊ መኮንኖች ጀምሮ እስከ መከላከያ ከፍተኛ ጀነራሎች ድረስ ያሰለጠነ ኃይል ነው መከላከያን የገጠመው። መንግስትን ሲደግፍ የነበረ አብሮ እንደ ህዝብ ተጠርቶ የተዋደቀ ፋኖ እኮ ነው 3 ዓመት ገትሮ የያዘ ማለት ነው። ህዝብን ማክበር ስለማትችሉ ንቀት ስላለባችሁ በተለይ እንደ አማራ ደግሞ ማለት ነው ምንም የማያመጣም የትም አይደርስም ብላችሁ ስላሰባችሁ ጥያቄውን ዲሚኒሽ አርጋችሁ ዝቅ ስላረጋችሁት 3 ዓመት ሙሉ መከላከያውን እያስጨረሳችሁት ነው ያላችሁት። እናንተ አይነቶች ከዚህ ከምትሰበስቧት ፍርፋሪ ዘሎ ማያይ አርቆ ማሰብ የማይችል አማካሪ የያዘ መሪ አዎ በብልጭልጭ ነገር በፋውንቴን አዎ ሀገር አድጋለች አስፋልት ይታጠባል በኢትዮጵያ ውስጥ ድሃ እንዳይታይ ለማኝ ይለቀማል ዛትስ ዩር ፋንታሳይዝ የምታደርጉት ይሄን ነው የናንተ ስኬት ያ ነው ዞር ስትል ማለት ነው ቆሻሻ መንደር ዝቅ ስትል ድሃ ሀገር የሞላው በሙሉ የሚማቀቅ በጭንቀት የሚኖር ሀገር ተሸክመ ሌላውን ጅል ልትል ትሞክራለህ ይኸውልህ ጅል ማለት መንግስቱ ኃይለማርያምን የሚያህል ሜካናይዝድ ጦር ይዞ የሩቅ ምስራቅን ቴክኖሎጂ በሙሉ ተታጥቅ ያለው መካከለኛው ምስራቅን ያስኩኝ ይያለ የሚኮራ አካል ይዘ ያለው ድኩማን ሀገር ይዘህ ሀገር እየመራው ነው የምትለኝ እንዴት ነው የምታስበው ነው ምለህ ነኝ ማለት ቢያንስ እንኳን ከትላንት የማይሻሻል ከትላንት የማይማር ሀገረ መንግስት ይዘህ ሀገር አለኝ መሪ አለኝ የምትለኝ ማለት ነው በዚህ ደረጃ እኔ ትላንት የነበረውን እንኳን ማትሻሻሉ ትላንት የነበረውን እንኳን ማታዩ በዚህ መንገድ ሀገርና መንግስትንም እንደግፈዋለን የምትሉ ሰዎች ናቸው እኔ በጣም የምትገርሙ ችግር የለውም እያየነው ነው ትግሉም እየተጓዘበት ያለውን መንገድ እያየን ነው ኢኮኖሚው ተሻሽሏል ሀገር አድጋለች ተመንደጋለች ምናምን ሀገር ማለት ጀነራሊ በክልል ደረጃ በሀገር ደረጃ ያለውን በሙሉ ደምረ ስታይ ነው ሲንግል አውት አድርገህ አንድ ዋና ከተማን ብቻ ይዘህ ስዕል በማሳየት የሚታይ እድገት የለም ለውጥ ማምጣት የምትፈልግ ከሆነ እዚህ ሚዲያ ላይ ቁጭ ብላችሁ እኮ 3 ዓመት ሆናችኋል ቢያንስ ማለት ነው መካር ከሆናችሁ ለዚህ ብልጽግና ለሚባለው የፖለቲካል ሶሉሽን የሚያስፈልገውን ሶሉሽን ማሰጡ ሰዎች ናቸው የማይጣመሩ ኃይሎች እኛ እንኳን ፖለቲካውን ባንደግፍ ትላንትና ጨርሻለሁ ታይም ምናምን ይላል የሚመረው የብልጽግና ካድሬ ችግር የለው ሊጣመሩ አይችሉም ብላችሁ ያሰባችሁ ሰዎች እንኳን እኛ እንኳን ፖለቲካውን ማንደግፍ ነው ያው የፋኖ ደጋፊ ነኝ ከህወሓት ጋር መጣመር አልፈልግም ያን አልደግፍ ግን በዛ ደረጃ ሰዎች ተጣምረው ብልጽግና ሊጥሉ የመጡ እንኳን አይናችሁን ከፈታ አድርጋችሁ ማየት አትፈልጉ በዚህ ደረጃ አሁንም የአንደበት ካራቲ ይዛችሁ ፋንታሲዝ ያረጋችሁ አብይ አህመድ ሲያጨበጭብ ህዝብ በዛ በኩል በደም እየታጠበ የአፍሪካ ህብረትን ስብሰባ የጣሊያኑ ጠቅላይ ሚኒስትር መጣ ጣሊያንኛ ዘፈን ተዘፈነላት የሚል ቪዲዮ ነው ያያችሁ ራሳችሁ የምታረኩት በዚህ ደረጃ ቁልቁል እየሄደ ያለውን መንግስት ማለት ነው ሀገር ይዞ ገደል እንዳይገባ የምትመክሩት ይሻላል ኮላፕስ ሊያደርግ የሚችል ድንገት ቀጥል ይል እንደሚችል በመንግስቱ ኃይለማርያም ደረጃ ብላቴ ሊሄድ ነው ብሎ ዝምባብዌ ሊሄድ የማይችልበትን ሁኔታ ብታመቻቹ ይሻላል ነገ ከነጎዲያ የምናየው እውነት ይሄ ስለሆነ ማለት ነው ቴንክ ዩ ኤክሶ ለማንኛውም አመሰግናለሁ እሺ አሁን ወደ ማን ነው መሄድ ያለብኝ እንከባበር ወይስ ጥላይ እኔ እየሰማችሁ ነበር እኔ አንዳንድ ነገሮች ላይ እንደዚህ የሐሳብ ልዩነት እንኳን ኖሮን መወያየት የሀገር አረዳዳችን የተለያየ ቢሆንም አንዳችን ካንዳችን ተነጋግረን መፍትሄ ለማምጣት የምንሄድበትን አቅጣጫ ደግፋለሁ አሁን በኢትዮጵያ ውስጥ በለው ቁረጠው ምናምን የሚለው ፖለቲካ እያበቃለት ይመስለኛል መስራት የሚችሉ ጭንቅላቶች ተነጋግረው ፓርቲ ሊፈርስ ይችላል ያቺ ሀገር እንዳትፈርስ የተሻለ ሐሳብ መጥቶ
ሀገሯ እንድትቀጥል የምናደርግበትን መንገድ ይፈጥራል የሚል እምነት አለኝ። እኔ በየትኛውም አካባቢ ቢሆን ሀገሩን የሚጠላ የፋኖ ተዋጊ ሀገሩን የሚጠላ አማራ አይቻላቅም። በተለያየ ቦታ ግን እናፈርሳታለን እንገነባታለን የሚሉ አሉ። ይሄንን ታዝበን የመጣንበት ነው። አሁን ያለውን ስርዓትና አሁን ብልጽግና ብላችሁ የምትጠሩትን መንግስት የሄደባቸውን የመጣባቸውን የተደረጉትን ነገር በሙሉ መቼም በህይወት እያለን እኔ መጻፍም አይጠበቅብኝም። ማን ምን ተናገረ፣ አብይ አህመድ ምን ተናገረ፣ ሽመልስ አብዲሳ ምን ተናገረ፣ አብይ አህመድ አማራ ክልል ላይ ስንት አሻንጉሊቶችን ቀያየራቸው፣ ከገዱ አንዳርጋቸው ጀምሮ አሁን እስካለው ቀንድ አውጣ እስከሚባለው ድረስ ያደረጋቸውን ነገሮች በሙሉ ተመልክተናል፣ እናውቃለን። ይሄ የፖለቲካ ምሁር የፖለቲካ ሊቅ ወይም ደግሞ ዶክተር መሆን አይጠበቅብንም፣ ምንም አይጠበቅብንም። ነገሮችን ከክፋት የበለጠ ወደ ክፋት እየመጣ እንዳለ ጭንቅላታችን ጠንቆ ያውቃል። እንደተባለው ቅድም አብይ አህመድን በኢትዮጵያ ውስጥ 100% እኔንም ጨምሮ አብይ በላው እስከምል ደረጃ ድረስ አብይን ደግፈናል፣ አይተናል። ግን አብይ አህመድ ኢትዮጵያ እያለ የኢትዮጵያን ሕዝብ ደም የሚያፈስ በኢትዮጵያ የመጨረሻ የክፋቶች አባትና የሴረኞች አባት ብዙ ሆዳሞችን የፈለፈለብን የህወሓት ቅጣይ ነው ብዬ ነው የማስበው። ኢትዮጵያ መንግስት አላት የሚለውን ነገር ለመቀበል ይከብደኛል። ምክንያቱም የገዛ ዜጋውን በዛ ደረጃ በድሮን የሚቀጠቅጥ በስደት በተለይ እና አያናና ይሄ አንዳንድ የካድሬነት ስራ የምትሰሩ ሰዎች ኢቭን ወደ ክልል ከተሞች አትሂዱ። አዲስ አበባ ላይ ገባ በሉና ማታ ላይ ወጣ ብላችሁ አደባባዩን ተመልከቱት። በኑሮ ውድነት የተነሳ ሰዎች ትዳራቸውን ትተው አደባባይ ላይ ወጥተው ሴተኛ አዳሪነት የሚሰሩበት ሶሻል ሚዲያ ላይ በተለይ ይሄ ዋትስአፕ ላይ የሚደረገውን ነገር ሀገር እንዴት እንደረከሰች፣ ሃይማኖቱን እንዴት እንደተረከሰ፣ ህዝቡ እንዴት ተስፋ እንደቆረጠ ነገ የሆነ ነገር ይመጣል ብሎ ሃይማኖቱ ስለያዘው እንጂ የተከሄደበትና የተሰራው ነገር በሙሉ እጅግ አሳፋሪ ነው። አንድ ሀገር ሳይሆን የሀገር ፓርቲ ሳይሆን አንዱዓለም አራጌ ጠቅላይ ሚኒስትር መለስ ዜናዊን አንድ ሉዓላዊ ግለሰብ ነበሩ ብሏል። አሁን አንድ ሉዓላዊ ግለሰብ ሀገሪቱን ተቆጣጥሮ እንደፈለገ እየጨፈጨፈና እየገደለ ያለበት ተቋም ነው ያለው። ብዙሃኑ በመንጋነት የሚመራበትና እውነቱ የማይነገርበት ምርጫ ይሄ ዲሞክራሲ ፕራክቲስ ለማድረግ የሚካሄደው አካሄድ በሙሉ ይሄ የማስመሰል ይሄ የተቀባ ነውና ምሁራኖቹ እንደምትመለከቷቸው አንዱን መካድ፣ አንዱን አሳልፎ መስጠት፣ መገዳደል ይሄ የኢትዮጵያዊነት የሚባለው ግሬስ ተፍቷል። ለዛ ነው ክርክር ውስጥ የምንገባው። የናንተ ኢትዮጵያና የኛ ኢትዮጵያ ልዩነት አለ። እናንተ እንወዳታለን የምትሏትና እኛ እንወዳታለን የምንላት ኢትዮጵያ የተለያየች ነው። መንገዳችን የተለያየ፣ አማርኛ እያወራን የማንግባባው የሚፈጸመውን ነገር እናንተ ኢንጆይ የምታረጉበት እኛም የምናለቅስበት፣ ንጹሃን ሲጨፈጨፉ እናንተ ታጣቂዎች ናቸው ወይም ደግሞ ስለሞታቸው ምንም የማይመስላችሁ እኛ ስለሞታቸው የምንገበገበው የኢትዮጵያ አረዳዳችን ላይ ችግር ስላለ ነው። የኢትዮጵያ አረዳዳችን ላይ ያለውን ችግር ለመፍታት ይሄ ቁጭ ብሎ ኤክሶዶስ መክፈትህ አሪፍ ነው። ቁጭ ብሎ መነጋገር መፍትሄ ያመጣል። ይሄንን ለማድረግ ግን እያንዳንዱ እኔም በህሊና ያለውን እንደ ሰው ራሴ የማስበውን ነገር ሌሎቹም በህሊናቸው ያላቸውን ተሻጋሪ የሆነ ሀሳብ ይዘው መጥተው በዛ ደረጃ ተነጋግረን የምንሄድ ከሆነ የማይመጣ ለውጥ የለም ብዬ አስባለሁ። የግለሰብ አምልኮ እኔ አልቀበልም። ሀገር በሲስተም ነው የምትሰራው። ሀገር ቆማ ወደፊት እንድታራመድና እንድትሄድ የየአንዳንዳችን ሀሳብ መልካም ነው። ዘለፋ፣ ብሔር ከብሔር ለማጋጨት አልሆነ ነገር መናገር፣ ህዝብን መናቅ ዋጋ ያስከፍላል። ያንን ህዝብ መናቅ በዛች ሀገር ላይ ያለው የሚፈጸመውን በደል ሸፍኝ የተሻገር ሄዳለሁ ብሎ ማሰብ አሁንም ከድንቁርና ለመውጣት ነውና ከግለሰብ ላይ ይወጣ እንደ ብልጽግና ለምሳሌ ህዋት የምትለው ኃይል የሲም ካርድ ሆኖ ሳያገለግል ነበረ። አሁን ግን ከኦሮሚያ የኦሮሞን ህዝብ የማይወክል ኦፒዲዮ የምትለው ኃይል የኦሮሚያ ብልጽግና ነኝ ብሎ ሀገሪቷን እንደ ሲም ካርድ ሆኖ ለመጠቀም የራሱን ሐሳብ ለማራመድ ሀገር መሰረታለሁ የሚል ቅዠት ላይ የገቡ የኦነግ አባል ነበር። የኦነግ ዓላማው ምን እንደነበረ ይታወቃልና
ያንን ሐሳብ ይዘው ገብተው ኢትዮጵያንን እየጨፈጨፉ ያለውን ስርዓት እንደ ኢትዮጵያ ስርዓት አድርጎ መውሰድ ተገቢ ነው ብዬ አላስብም። የብልጽግና ወታደር ወይም ደግሞ እኔ የመከላከያ ሰራዊት የሚባለው ተመቷል። ህዋት መታው ግማሹን ቤተክርስቲያን በር ላይ ስልጣናቸው መሬት ላይ አንጥፈው ሲለምኑ እኔ ቤተክርስቲያን ሲሄድ አያቸው ነበረ። ወደ ከተማ ስንወጣ የደርግ ወታደር የነበሩ ወይም ደግሞ የኢትዮጵያ መከላከያ ሰራዊት የደርግ እንኳን አልነበረም ኢትዮጵያን በጣም የሚወዱ የነዛን ሁሉ መከላከያ ሰራዊት አደባባይ ላይ ወጥቶ ሲያስለምን መከላከያ ሰራዊት የሚባለውን ወደ መጥፎ መንገድ ወይ ደግሞ ባሏን አቅጣጫ የመራው ህዋት የሚባለው ኃይል ነው። አሁን ብልጽግና የሀገር መከላከያ ሳይሆን የሀገር መከላከያ ሳይሆን የብልጽግናውን በራስ ጠባቂ ይዞ እየሄደ ስለሆነ ያም ተገቢ ነው ብዬ አላስብም። ነገሮችን ማየትና መመልከት መቻል አለብን። ብስል ያለ መነጋገር ያለብን በእውቀት ደረጃ መሰረት ያደረገ ንግግር አስፈላጊ ነው። ይሄ እንደዚህ የተከፈቱ መነጋገራችንን እኔ አልጠላውም። ሐሳብ ለሐሳብ እንለዋወጥ። ዲሞክራሲ ወይም ደግሞ መልካም አስተዳደር የሀገሪቱ ኢኮኖሚ ያለችበት ደረጃ እኔ አሁን እንደውም ጥያቄ ውስጥ የከተተኝ ሶሻል ሚዲያ ላይ ያለው ማህበረሰብ ያለው የእውቀት ደረጃ ምን ያህል ነው? ምክንያቱም ትላንትና አንዲት ሴት ልጅና አንዱ ልጅ ተፋታ ተብሎ 100,000 ሰው ቁጭ ብሎ ሲመለከት ስታይ የሆነ የሚሰራ ነገር ካለው አላቅም ያለበትን ደረጃ እኔም ጮክ ብዬ መናገር አቆሚያለሁ። ያለንበትን ደረጃ መገምገምና ማወቅ አለብን። ዶክተር በድሉ አቅጅራ ልጄ ሀገር ማለት ሰው ነው የሚል ግጥም አላቸው። አዳምጡት። ሰው የሌለበት ሀገር ከንቱ ስለሆነ ሀገራችን ያለችበትን ደረጃ ማህበረሰባችን ያለው አይኪው አስተሳሰቡ ምንድነው የሚለን ገምግመን እንደ ሀገር እናስብ። እቀበላለሁ። ንጹሃን መሞት የለባቸውም። በኦሮሚያ በአማራ ክልል በትግራይ ክልል በተለያየ ጦርነት አሰልቺ ነው። ጦርነት አውዳሚ ነው። ጦርነት እንዲቆም እፈልጋለሁ እኔ እንዲቆም። ግን ጦርነት የሚቆመው ብልጣብልጦች ስልጣን ይዘው ብልጣብልጦች ሀገር እያፈረሱ ብልጣብልጦች ወይም ደግሞ ሴረኞች ሀገር እያተራመሱ አይደለም። በንጹህ የኢትዮጵያን ሕዝብ የሚወክል መስመር ያለው ስራ እንዲሰራ ጥረት አደርጋለሁ። በዛ ደረጃ ነው ማስበው። ካበዛው ሶሪ ኤክሶዶስ እጄ ላይ ያለው ይሄ ነው። ቴንክ ዩ ሶ ማች። ሙኒር ግን አይ ቲንክ የሚቀድሙ እነ ቅድስት የሚቀድሙ መሰለኝ። ኦኬ እሺ፣ እንደዛ መሰለኝ። አንተ በቅርብ ነው ከደጋፊዎች አንድ አይነት ተከታታይ ከሚሆን ኦኬ፣ እንደዛ ከሆነ እሺ፣ አሁን አንተን ላስገባ። ኦኬ፣ አመሰግናለሁ ኤክሶ። ቅድም ከአያና ልጀምርና ከአያና ከተናገረው እንትን ሰላማዊ መንገድን እያቀጨጩ የትጥቅ ትግልን የሚደግፉ ብሎ ነው ጀላንጅል ያለ። ሰው ወዶ አይደለም ወደ ትጥቅ ትግል የገባው፣ አማራጭ ሲያጣሉ ራስን መከላከል ነው። ከመጥፋት ብሎ ነው ጫካ የገባው እንጂ ወዶ አይደለም። በዝናብ በፀሐይ በረሃብ በጥም ጫካ የገባው ወዶ አይደለም። እንደ ማንኛውም እኮ አግብቶ ወልዶ ሰርቶ መኖር ይችላል። ግን እናቶቹን ህይወቱን ለማትረፍ ሲል ነው እየታገለ ያለው። ስለዚህ በዚህ ደረጃ ግን ማን ይህንን ሰላማዊ መንገድ እያቀጨጨ ያለው? ህፃን ልጅ ራሱ መልስ ይሰጣል። እንኳን እኛ አዲሶች ትግል ውስጥ የገቡተውና 27 ዓመት በሰላማዊ መንገድ ሲታገሉ የነበሩ እንደነ መራራ ጉዲና ፕሮፌሰር መራራ ጉዲና ብዙዎቹ እነነ ልደቱ ዛሬ የፖለቲካ ኢትዮጵያ ምህዳር መጥበብ ሳይሆን ተዘግተዋል እያሉ ነው። ይሄ በዚህ ደረጃ ፕሮፌሰሮች ሲናገሩ አይሰሙም። ኦሮሚያ ውስጥ እኮ 95% በላይ የጸጥታ ችግር አለ እኮ። በየቀኑ ሰው ይገደላል እኮ። በቀን 60-70 ሰው ነው የሚገደለው። አመናችሁም አላመናችሁ አማራ ክልል እንደዛ፣ ሰሜን ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ምስራቅ ጎጃም፣ ምዕራብ ጎጃም የማይገደልበት ቦታ አለ እንዴ? በመሬት ብቻ አይደለም ደግመዋለሁ፣ በድሮን ነው የምልህ። በዚህ ሳምንት ብቻ ራሱ ሪፖርቱ በለገሂዳ 28 ህፃናቶችና እናቶች ነው የተገደሉት
ከ4 ቀን በፊት ከነስማቸው ዝርዝር ያወጣል ይችላል። ከአንድ መንደር ብቻ እንዴ ምን ነው የሚያወሩት? ግን እኛንን ጅላፎ እነሱን ጅላፎ ንጹሃንን እየገደልክ አንተ ለምንድን ነው ወደ ሰላማዊ መንገድ ማትማጥ የሚሉን? መጀመሪያ አውግዝ፣ ገዳይን አውግዝና ከዛም በኋላ ስለ ምርጫና ስለ እንትን ነው የምታወራው። እመኑኝ ብልጽግና አይደለም መንግስቱ ኃይለማርያም አንድ ጥይትና እኔ እስቀራለሁ ሲል ነበር። ዛሬ የት ነው ያለው? ዘላለማዊ መንግስት ፈጣሪ ብቻ ነው። ያኔ ደርግ ጊዜ የሚያቅሰው ካለ ሻቢያ ዋይ ወያኔ ሞተ ሻቢያ ተብሎ ብሔራዊ ውትድርና ሰው ነጠላ ለብሶ የምታውቁት ማለት ነው። ያ ሁሉ አለፈ ሄደ፣ የለም ዛሬ ያ ሁሉ ባለስልጣን የት ነው ያለው? ያኛው እስር ቤት፣ ያኛው ጣሊያን ኤምባሲ ስንቱን ወጣት የፈጀ ማለት ነው። መጨረሻው ምን ነበር? ይሄም እንዳውም እነዛ ይሻላሉ። ይሄ ደግሞ ከዛ ይበላ ነው። ዛሬ እንደ መንግስት ሰማይ እንደወረሱ ያህል አብይ ዘላለማዊ መንግስት የሚመስላቸው ሰዎች ቢኖሩ ተሳስታቸዋል። ትናንትን ተመልከቱ። በደርግ ጊዜ አምላክ ነን ይሉ ነበሩ የደርግ ጀነራሎች። የት አሉ ዛሬ? የኔ ቢጠው ነው እየለመኑ ነው። አንተ ያፈራኸውን ዛሬ በደም ያፈራኸውን ገንዘብ ነገ አትበላትም፣ ልጅህ አይበላትም። እመነኝ። የፈለክበት ዓለም ኑር። በስኳርና በካንሰር ነው የምትሞተው ብታመልጥ ራሱ። አሁን ደግሞ ማምለጫም የለህም። እግዚአብሔር ይስጠው አብይ አህመድ ማንኛውም ለባለስልጣን ፊዛ አይሰጥም። እመኑ። ንጹሃን እንዲህ የጨፈጨፍክ ማለት ነው። ምስኪኑ ለፖለቲካ ፍጆታ ብለህ ከዛም አልፎ በአደባባይ በየቀኑ የምጨፈጭፋቸው የደሃ እንባ አታመጣቸው። አንድም ዲያስፖራ ሆነ እዛ መሬት የምትዙ እያንዳንድ ፋይል አለን እኛ። ለዛውም በተስፋ ተሰጥቶት አይደለም፣ በተስፋ 60-40 ተብሎ ገና ለገና ለሚሰጠው ከ10 ዓመት በኋላ መኖሩ አለመኖሩ ዲያስፖራ ሁሉ መግዛት የሚችለው እዚህ 24 ሰዓት። ድሮ ካድሬነት በቲቪ ነበር በኢህአዴግ ጊዜ። አሁን ግን በቲክቶክ ሆነ። ፕሮፓጋንዳ በኢትዮጵያ ቲቪ ነበር፣ አሁን ግን በቲክቶክ ነው። የእናቱ ሞት የሚደብቅ የህፃናቶች የእህቶችን አታምር። ሁለተኛ ነገር ደግሞ ሶስተኛ የመጨረሻ አብይ ሌላ ከውጭ ኃይሎች እያስገባችሁ ኢትዮጵያን ለማፍረስ የሚሉት እንዴ? ሶማሊያን የጋበዘው ማን ነው? ኤርትራ መንግስት የኢትዮጵያን ዳር ድንበር አስገብቶ ኢትዮጵያ እህቶቻችንን ሲያስደፍር ሚስማር ሲያስከትት የነበረው ማን ነው? ማን የጋበዘው? የት ነበርክ ያን ጊዜ? ስታጨበጨብ አልነበርክም እንዴ? አብረው ኤርትራ ለምን ኢትዮጵያ ገባች? ለምን እህቶቻችን ተገደሉ? ለምን ተደፈሩ ብላ አውርተህ ታውቃለህ እንዴ? አውግዘህ ታውቃለህ እንዴ? ማን ነው ጋባዡ? እኛ ተቃዋሚ ፓርቲዎች ነን እንዴ? እኛ ነው ከሌላ ሀገር ከቱርክ ድሮን አምጥቶ መለማመጃ ከኢራን የድሮን መለማመጃ ያደረገን እኛ ነን እንዴ? ማን የጋበዘው? ጅላፎ እናንተ ናችሁ እንጂ እኛ አይደለንም። ተቃዋሚዎች አይደለንም። ተቃዋሚ ተገደን ነው እንጂ እኛ እኮ መጀመሪያ ስመጣ ደግፋችሁ ነበር። ሁሉም የኢትዮጵያ ሕዝብ ሙሴ ስንል ነበር አይደለም እንዴ? ማንኛውም እስቲ ኢትዮጵያ እረፍት ታገኝ፣ ካሁን በኋላ ጦርነት ይብቃ፣ ሁሉም እንደውም ተፎካካሪ እንትን ተብሎ ሲጨበጨብ አልነበረም እንዴ? ከዛም በኋላ ለምን ቢራችን ተዘጉ? በሰላማዊ መንገድ የምንታገለውን እንኳን ከጫካ የመጣውን አይደለም በሰላማዊ የሚታገለውን ፓርቲዎች እንደነ ካፋኦ እንደነ አብን እነ ክርስቲያን ታደለ የት ነው ያሉት? አሁን ስለ ክርስቲያን ታደለ ለምን አታወራ? ምን አረገ እሱ? አሁን እስር ቤት ታሞ እንትን እያለ አይደለም እንዴ? ለምንድን ነው የማትናገሩት? ይሄ ሰው እኮ ጫካ አይደለም፣ ከጫካ አይደለም የተያዘው።
ፓርላማ የመናገር መብት አለው። ውረድ እንዴ መሳደብ ራሱ መብት አለው። እንኳን ውረድ ማለት ምን ነው? ጠቅላይ ሚኒስትር ውረድ ዲሞክራሲ አይደለም እንዴ? የመናገር እኮ ነው። ይህንን ሳታወግዝ ስለ ምርጫና ስለ ጅላፎ ታወራለህ። መጀመሪያ የጫካዎቹን ተውና በሰላማዊ መንገድ ፓርላማ ተቀምጦ ካንተ ጋር ስለ ሀገር የሚያወሩትን ከእስር ቤት ፍታ። ከዛም በኋላ ስለ ጫካው ነው የምታወራው። አፍንጫ ስር ያለውን በሰላም መንገድ ጥያቄ የሚጠይቅ ስለ ልማት የሚጠይቅ ስለ ጸጥታ እንደ ተቃዋሚ ፓርቲ እኮ ፓርላማ ውስጥ እኮ ለአንተ መስታወት ነው እኮ የአንተን ጉዳት እኮ የሚናገረው። እሱን እያሰርክ ጫካ ያለውን ልታውግዝ ትፈልጋለህ። በባዶ እጅ የሚታገለውን ካሰርክ ከገደልክ እስር ቤት ካሰቃየ የጫካውን እንዴት ልትደራደር ነው? መጀመሪያ ውስጥ ፓርላማ ውስጥ ያለውን በሰላማዊ መንገድ የሚታገሉትን ፍታና ከነሱ ጋር ተስማማ። ከዛም በኋላ ስለ ጫካ ታወራለህ። እባካችሁ አጀንዳ ከማስረዘም ይልቅ ዋነኛው መጀመሪያ ማድረግ ያለባችሁ ንጹሃን መገደል የለባቸውም ብለህ አውግዝ። ከዛም በኋላ ስለ ዲሞክራሲ፣ ስለ ምርጫ፣ ስለ ሶስተኛ ሀገር ነው የምታወራው። ንጹሃን እየተገደሉ አንድ ቀንም ከብልጽግና ደጋፊ አንድ ሰው ትክክል አይደለም። በሲቪል ተቋማት ላይ ድሮን መዝነብ የለበትም። ይሄ ትክክል አይደለም። ጦርና ጦር ችግር የለውም። ኦነግና ፋኖ ብልጽግና ይዋጋ ችግር የለውም። ፋኖ በሌለበት አይደለም እንዴ ድሮን የሚያዘንበው? ትክክል አይደለም ይሄ ብለህ ነው አታውግዝም። እውነተኛ ኮንክ አንተ ተከፋይ ካልሆንክ ለንጹሃን ነገ ኢትዮጵያ እኮ ተራራ ሸንተረር ወንዝ አይደለም። ኢትዮጵያ እኮ እኔ እናንተ ኤክሶ እኔ ኔቨር ኢትዮጵያዎች ማለት እኮ እኛ ነን እኮ። ሜዳውና ስም አይደለም። ኢትዮጵያ ሲባል ሰው ነው። ሰው ከሞተ ሰው ካለቀ አዲስ አበባ ላይ መስታወት እንትን ስላለክና ሺሻ ቤት ለካድሬ ስለከፈክ እሱ አይደለም። አንደርግራውንድ ትሬን ሰርተሃል እንዴ? ስንት አፍሪካ ሀገሮች እኮ በሁለት ሰዓት 400 ኪሎ ሜትር የሚሄድ አንደርግራውንድ መሬት ሰርቶ ራሱ አደግን እያለው አይደለም። አንተ መስታወት ለውጥ ወይንም አስፋልት ስላሰፋ ይሄ አይደለም። ስንት ስራ በኢትዮጵያ ውስጥ ስንት ነው ወጣቱ። የኑሮ ውድነት በዓለም ላይ የለም እኮ በዓለም ላይ ሙኒር ይበቃሃል። ሰዓት ሲጋ ክልል ሙኒር ሀሳብን ተክልል። እሺ ለማንኛውም አብይ ኢትዮጵያን እያፈረሰ ያለው ሰው ወደ ጫካ ገብቶ እንዲዋጋ ኢትዮጵያ እንድትፈርስ ሆን ብሎ ፕሮጀክት ቀርጾ ብልጽግና የሚባል ይሄ መንግስት ነው እንጂ ተቃዋሚ አይደለም። ይሄን እመኑኝ። በመጨረሻ አስተላልፈው መልእክት አሁንም ቅድም ተናግሬያለሁ። ለንጹሃን አጀንዳ እየተሰጠ ንጹሃን በድሮን እየተጨፈጨፈ ስለሆነ በትዊተርም ሆነ በመሬት ላይ በዓለም አቀፍ በተገኝ እንትን አስተባብረን የንጹሃንን ድምፅ እናሰማ ነው የምለው። አመሰግናለሁ።